ወራህመቱላሂ ወበረካቱ እንዴት ናችሁ? የሙቢይ ቤተሰቦች የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ለዚህ ተረፍረፍ ይበል። አሁን የመጣሁበት እንግዲህ ቪዲዮ ለመስራት የተገደድኩበት ምክንያት በእኔ በሐላል ሆምና በጓደኛው በሳኒ ባደረኩት ፊልም ድራማ ተጫፍቶብኛል። እንግዲህ በእኔ ይብቃ ነው የሚለው። በእኔ ይብቃ በስምንት ቀን ውስጥ እንግዲህ እንደነበርኩ አድርጎኛል። ቪዲዮ በረጅም ለመስራት ቦታው ኔትወርክ ስለሌለው የኔ ልጆች ተጠንቀቁ፣ አላህን ፍሩ፣ ተጠንቀቁ፣ ከሸራቸው ተጠንቀቁ። እኔን አንዴ አድርጎኛል። የሰሞኑ ንትርክ ምክንያቱ ምንድነው? ሰበቡ ምንድነው ብለን ዞር ብለን ስናይ ሰበቡ የሚዲያ ትዳር ሆኖ ይገኛል ማለት ነው። የሚዲያ ትዳር ሆኖ ይገኛል። ስለዚህ ከሚዲያ ትዳር ራሳችሁን አርቁ። ከሚዲያ ትዳር ራሳችሁን አርቁ። የሚዲያ ትዳር ከጥቅሙ ይልቅ ጉዳቱ ይበልጣል። ከጥቅሙ ይልቅ ጉዳቱ ይበልጣል ማለት ነው። ጉዳት ደግሞ ያለበት ቦታ በእኛ ጉዳት የሚደርስ ከሆነ ደግሞ ራሳችን ከዚህ ነገር ማራቅ አለብን ማለት ነው። ሌላው ደግሞ እህት ወንድሞችን እናጋባለን ብላችሁ ወደ ሐራም እንዲሄዱ ሰበብ የምትሆኑ እህት ወንድሞች አላህን ፍሩ ላለው ያው እናንተ ምናልባት መልካም ስራ እየሰራን ነው ብላችሁ ታስባላችሁ። ላኪን እስቲ ዞር ብላችሁ ስራችሁን ተመልከቱ። የስራችሁን ውጤት ተመልከቱት። በእናንተ ሰበብ የአንድ እህት ህይወት ቢበላሽ አያችሁ አይደል ምን ያክል ጥፋት እንደሚደርስባችሁ። ኢዘን አላህን ፍሩ፣ ቆም ብላችሁ አስቡ። እህት ወንድሞቻችሁን ያልሆነ ቦታ እንዲውሉ አታድርጓቸው። የሰደቃ ጭልፋ ታውቃላችሁ? በቃ እንደዛ ነው የምትሆኑት። ምንም ነገር ያኔ ላሟካዳና ይሄ ጭልፋ የሚባለው ነገር በጣም እንጨት እንኳን ይሻላል፣ ማማሳያ እንኳን ይሻላል። ይሄ ጭልፋ አደጋ ነው፣ ብረት ነው። ይገባል፣ አልጫ ውስጥም ይገባል፣ ቀይ ወጥ ውስጥም ይገባል፣ ሽሮውንም ይነካዋል፣ ሁሉንም ይነካል። ወፍ የለም፣ ምንም ነገር አያውቅም። እንደዛ ነው የምትሆኑት እናንተ። አከሌ እንዲህ አለ ብለህ ከዚህ ቀርተህ እዛኛው ጋር ተደፋዋለህ። አንተ ጋር ግን ምንም አልቀረም፣ ምንም አታውቅም። ለምን አለች፣ ሄደች፣ መጣ አሉባልታ ብቻ እንደ ነገረኛ አሮጊት ታውቃላችሁ? ልክ ላተዘወጅ ምን ኒሳኢ 50 ብለው እኮ ከሴቶች ባህሪ 5 አይነት ሴቶችን አታግባ ካሉ በኋላ አናና ሐናና መናና በራቃ ሸዳቃ ሸዳቃ 5 ናቸው። 6ም 7ም ብሎ ያለው ነገራችን ነው። ሼክ ሱለይማን ሩሂሊ 5 ብሎ ያስቀምጠዋል። ሸዳቃ ተተሸደቁ ፊል ከላም ያኒ ሸዳቃ ንግግር ላይ ضربة اللسان فاحشة المنطق إذا دخل زوجها خرجت وإذا خرج دخلت يتوالى قرمان. تضحك من غير عجب وتبكي بغير سبب وتدعو على بعلها بالويل والجرم زكا يالون قرمات. يعني من مكات متسك من مشجر متهلكس سفر وسطن ቁጭ ብላ ደግሞ ድምጿ ከፍ ብሎ የሚሰማ ሲራል። ወንዶች አብዛኛው ሰዎች እንደዛ ሆኗል በአሁኑ ሰዓት። አላህ ይጠብቀን። አስቸጋሪ ነው። የሰፈር ውስጥ አሮጊት ሲባል ታውቃላችሁ? የሰፈር አሮጊት በየቡና ቤቱ በየቡና ቦታው ቡና ሲጠጡ ቁጭ ብለው ቡና እያንቃረሩ አከሌ ያኮ እንደዚህ ብሎ ያቺ አከሌ አግብታ እንዲህ ብላ ያንኛው አከሌ እንደዚህ ብሎ ስራ የለም። በቃ ወሬ ማንቃረር ብቻ፣ ቡና ብቻ ነው የጠፋው። ተደውሎ አከሌ እንዲህ ብሎ እኮ አከሌ በዛ ሄዶ እኮ አከሌ በዛ ገብቶ እኮ አከሌ በዛ ብሎ ከፍ ያኔ ሄዲ እንዴት ይሆናል ታዲያ? እንዴት ዲን ይሆናል ታዲያ? በዚህ ጉዳይ ላይ ዲን ሊሆን አይችልም ወንድም እህቶቼ። እናንተም እንደዛ ነው የምትሆኑ፣ መጨረሻችሁ ባዶ ነው የሚሆነው። ስለዚህ ለምን ኢንሻአላህ ለምን ኡሱሉ ሰላተን አትሆንም? ዛሬም ነገም ከነገ ወዲያም ድገሙት። ወላሂ ወተላሂ የጀረብኩትን ነገር ነው። ብዙ ወንድሞችም ብዙ መሻይኾችም የመከሩኝ መውቂፍ ነው፣ የጠቆሙኝ መውቂፍ ነው። ሩዱዶችን በጣም አትከታተል። በቲክቶክ ላይ መጀመሪያ አካባቢ ላይ በደንብ ታውቃላችሁ ብዬ አስባለሁ። ከአባሾች ጋር በጣም ሟገት ነበር። አሁን ግን የለም። እንደምታዩ በጣም እከራከር ነበር አባሾች ጋር፣ ኢኽዋኖችም ጋር ሟገት ነበረ፣ አባሾችም ሱፊዎች ጋር ማለት ነው። አሁን ግን አልከራከርም።
የማልከራከርበት ያኒ ከምሰማቸው ወይም ከምመከረው ከትላልቆቹ ከሚበልጡኝ ዑለማዎች ከኡስታዞች ከሚበልጡኝም ትላልቅ የተባሉ አንጋፋዎችም ጋር በተበተቸ በምሰማቸው በሚመክሩኝ ነገር ተቀብዬ ነው። ነገር ግን እዚህ ቦታ ላይ መጨረሻ እንደዙ ባዶቱ እንደተባለው ባዶ ቀፎ ነው የሚሆነው ያሰው መጨረሻ ላይ እንደውም ያንንም ሲገራከር ሲረታ ያንንም ሲረታ መጨረሻ እንደውም አዋቂ የሆነ ይመስለዋል። በጣም ያስጨንቀዋል። ወላሂ በጣም ከባድ ነው የሚሆነው። ያወቀ ይመስላል። ከዛም በኋላ መቆለል ይጀምራል። ምክር ራሱ የዑለማዎችን ቆራሱ አልሰማማት ይጀምራል። ይናድ ውስጥ ይገባል። ያንንም አሸንፎ ያንንም ሲረታ ያንንም መረጃ ሲያሸንፍ خلاص ራሱን ያያል። የሚበጡን ሰዎች ለመስማት ዝግጁ አይሆንም ከዛም በኋላ እና አከሌ በዛ መጣ አከሌ እንዲሁ ነው አከሌ እንደዚህ አለ አከሌ እንዲህ አለ ማለት አያገለግላችሁም። ቁጭ በሉና ኢንሻአላህ ኡሱሉ ሰላም ብቻ ነው አትሆንም። ደጋግማት እዚህ ደጋግማት ወላሂ ውጤት ታገኙበታላችሁ። አጥኑት። የሚማሩበት ካገኛችሁ ግቡ። ክርክር ቦታ ካያችሁ ኢንሲሃብ አድርጉ። ክርክር ካያችሁ ኢንሲሃብ አድርጉ። እናንተ ምንም አይጠቅማችሁ። አንድ ወንድማችሁ ለምሳሌ ከክርስቲያን ጋር ሲከራከር አያችሁ፣ ሂዱ ውጡ። አንድ ከአህባሽ ጋር ሲከራከር አያችሁ፣ ውጡ። እውቀት ካላችሁ መልስቱ ዘው ቦታ ላይ ኸጣን ማስተካከል ከቻላችሁ ካልዘ ውጡ ሂዱ። እዛ ጋር ደግሞ አንድ ኢኽዋን ጋር ሲከራከር ኢኽዋን እንደዚህ ውጡ። አንደኛው ጀምዒ ሙመይዕ ሲባል ሰማችሁ፣ ውጡ። አትስሙ። በቴሌግራም ይሁን በዋትስአፕ ይሁን ጆሮ አትስጡ። እንደዚህ አይነት ነገር ላይ እጥፍ በሉና ሂዱ ተማሩ። ክርክር ቦታ ላይ አታ ዩቲዩብ ላይ የሚያለፋችሁ ድንገት የሆነ ረዶች አከሌ ላይ ረድ ሰጣ አከሌ ላይ ክርክር የሚል ካያችሁ አታዳምጡት፣ እለፉት። ወላሂ እለፉት። ምን ታገኛላችሁ? መማር ሱስ ይመጣላችኋል። ነገር ግን ያንኛው አከሌ ኡስታዝ ያንኛው እንደዛ አለ ሲባል ይሄንኛው እንደዛ አለ ያንኛውስ ምን አለ ሙሰልሰል ይሆናል ማለት ነው። አንደኛው ፓርት፣ ሁለተኛው ፓርት፣ ሶስተኛው ፓርት ያለ ይቀጥላል። ይሄንኛው እንዲመለስስ ያንኛውስ ምን አለ? አንድ ሰሞን ሲሄድ ነበረው አከሌ ኡስታዝ አከሌ ላይ ኮንደ ሰጠ ከዛ ያንኛውስ ምን አለ ይፈለጋል። ከደረሰ ላክልኝ ይባላል። 20 ደቂቃ 30 ደቂቃ 40 ደቂቃ ቁጭ ብሎ ያዳምጣል። የሚያዳምጠው ግን ምን ብሎ ዘረጠጠው ለማለት እንጂ ምን ኪታብ አነበበ አይደለም ጉዳዩ። ምን አንቀጽ ፈሰረ አይደለም። ምን ብሎ መልሰጠበት ልኩን ነገረው ነው በለው አስገብ ልክ አስገባው እኮ ለማለት ያ ነገር ማፊሽ ወላ ሐጃ። እና እንደዛ አይነት ነገራቶች ላይ ቦታ ባትሰጡ ጥሩ ነው ባይነኝ። እንደኔ ጅህልና እንግዲህ ይበቃናል። ባረከላሁ ፊኩም መርሐባሽ ሳራ መልእክትሽን ፈዳል ልወጣ ስለሆነ ኔት ሙሉልን። ይህንን ኪታብ ግዙልን። በቃ ደርስ ላቋረጥ ነው። ምክንያቱም ጀዋሌን ሽጬ ቤት ኪራይ ልከፍል ነው። ወላሂ እኔ ማቆ ነው የተናገርኩ ያለሁት። ለአንደኛው ደውል አንቺ እኮ ማሻአላህ ነሽ በውስጥ ገብቶ ማለት ነው። ባረከላሁ ፊኪ ማሻአላህ። በስ እንግዲህ እናንተ በጣም ጎበዝ ተማሪ፣ በተለይ አንቺማ ማሻአላህ ዳንቻ ተማሪ ማፍራትማ ትልቅ ነገር ነው። ግን ምን አደርጋለሁ በቃ ይኸውልሽ እዳ ተጫጭኖብኝ በቃ ደርሱን ላቋረጥ ነው ይላታል። ምን ያክል ነው? ብዙ እኮ አይደለም። ያው ግን እኛ ኢትዮጵያ ነው ብዙ ነው ብሩ ግን በቃ አለ አይደል ይላል። ሞክረው አንዴ እንዳትሉ ብቻ አነጋገሬ መሰለኝ። መጨረሻ የሚሆነው ምንድነው? ብዙ እኮ አይደለም። አንድ 30,000 20,000 ይላታል። ቀላል ነው 30,000 20,000 በሳውዲ ስንት ነው የሚሆነው? ስለዚህ ይላሉ። ከዛም በኋላ እሺ እረሱ ችግር የለውም ትላለች። አንዷ እንደዚህ ያደርጋታል። አሁንም አንዷን ያወጣና ብቻዋን እንደዛ ብለሽ እንዳትናገሪ ግን፣ ምክንያቱም እኔ ተማሪ ማስቸጋሪ እናንተ አረብ ሀገር ያላችሁ ምስኪኖች ሸቃላ ተብላችሁ ስንት እየደከማችሁ አሁን ይሄንን ኬታ መገጂበት ብር ስንትና ስንት እንትን አለ ስንትና ስንት ዳለብን አለባችሁ። ስለዚህ እንዳትናገሪ፣ ምክንያቱም ይደነግጣሉ ያዝናሉ ምናምን ብሎ እንደሚስጥር ይነግራታል። ከዛም በኋላ ያቺኛዋም አረ ችግር የለውም ይሄንን ይቀላል ያደርጋለሁ ተልና ታደርገዋለች። ያቺኛዋንም እንደዚህ ያደረገ ወላሂ 4-5 እህቶች አንድ ሰው ነው ሰውየው ኔት ሙሉልኝ ብሎ በየወሩ
ከአራት ከአምስት እህቶች በአንድ አይነት ቃል የሚቀበላቸውን ለኔ ያመጡልኝ። አቡ አብድ ልክ አንቺ እህቴ ሳራ አሁን አንቺ እንዳልሽው አላቸው። ከኸይር ሊዘጋችሁ ነው። ማን ነው እሱ? አቡ አብደላ ያቀኛል። በነገራችን ማለት ምክንያቱም ቲክቶክ ላይ ያለ ሰው ነው። በንጽጽር ላይ የሚሰራ ትንሽ አይደለም፣ በደንብ ነው የሚሰራው። ስሙን ብናገሩ ብዙዎች ታውቁታላችሁ። ወላኪን ተውት፣ ለራሴ ተወዋለሁ። በሰዓቱ ተናግሬ ነበረ ቲክቶክ ላይ፣ በስሙም ተናግሬ ነበር በሰዓቱ። ከዛ አናገርኩት። ሳናግረው ያቺ እህት ደግሞ ግሩፕ ከፈተችና እሱ በኢሞ ላይ እንደስንነጋገር እንዴት ከኸይር ታግዳለህ አለኝ። የትኛው ነው ኸይሩ አልኩት። ገና ወጣት ናንተ፣ ገና ልጅ ነህ። እኔ ራሱ ከሱ ትልቅ ሆናለሁ ብዬ አስባለሁ። ምክንያቱም ገና አላገባም፣ ገና ልጅ ነው። እንዴት እንደዚህ ታደርጋለህ? ገና አላገባህም፣ ገና በአሁኑ ኔት ሙሉልኝ መስጊድ ቁጭ ብዬ ነው የማደርገው ካልክ ነገ ስታገባ በልመና እንደምታስተዳድር። ኧረ የልመና አይደለም ማለት ኔት ሙሉልኝ ማለት ልመና አይደለም። አዎ ከዛ የሆነ በምን እንደተናገርኩ ሆነ ተናግሬ ማብራራት አልቻለም። እንግዲህ ቁጭ ተፈርግ ማለት ነው። خلاص ዲን ለማስተማር ተፈርግ ከሆነ ብዬ የሆነ መሳላት አልኩበት። ማፊ ምንም አያውቅም። ላ ዲን ላ ማል ለማኝነ ብቻ። ከዛም አቡበክር ስዲቅ ከነብዩ በኋላ እኔ የነብዩ ባልደረባ ነኝና እኔ ያስተምራችኋለሁ ክፈሉኝ ምናምን ብሎ አንዴ ወይም ደግሞ እንደዚህ ታደርጋለሁ እስቲ ወደኔ ገንዘብ አምጡ፣ እኔ ለምን እወጣለሁ? የነብዩ ባልደረባ እኮ ነኝ፣ መሪያችሁ ነኝ ብሎ አንዴ። ላ ነጋዴ ነበረ። ዑመር ኢብኑ ኸጣብ ነጋዴ ነበረ፣ ስራ ነበረ የሚሰራው። ሱሐቦች ግማሹ ገበሬ፣ ግማሹ አራሽ፣ ግማሹ ነጋዴ እንደዛ ነበሩ። ሰርተው ዲንን ረዱ እንጂ ምናምን ብዬ ማብራሪያዎች ሰጠሁት። ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ የሚለውን ቁርአን አንቀጽ መረጃ ሰጠሁት ከነ ተፍሲሩ። አበደን አለኝ፣ እምቢ አለኝ። ከዛ ልመና አይደለም ምናምን ብሎ ወደ ስድብም ገባ፣ ወደ ዘለፋም ገባ። አይ ስድቡን ሲጀምር በቃ ተውኩት ነኝ እና ልመና አይደለም ፈለክበት ሰው ጠይቅ እና ቲክቶክ ላይ እስቲ አንተ ልብ አለ ኔት ሙሉልኝ እያልክ 4 5 6 እህቶች ጋር እየሄድክ በውስጥ የምታደርገው ነገር ልመና አይደለም ብል አፍም ሞልተህና ሰው ፊት ተናገር ነው ስለው የሚበላሽ ብዙ ነገር አለ። እኛ 4 5ቱን ያየነው እንጂ ከዛ በላይ ስላሉ ነገራቶቹ ተዘጋፍ እና ተሳርቦ ሄደ ወጣ። እንደምሳሌ ነው ይሄን የሰጠሁት። እና እንደዛ አይነት ነገራቶች አሉ። በኪታብ መተዋል። ደግሞ ኪታብ የሚጠልቡት ደግሞ አንድ መትን አይደለም። ሙቱን ኪታቦች ለምሳሌ ባረከላሁ ፊኩም ምሳሌ ይሄ ኪታብ አለ እዚህ ጋር ኢትሐፍ القارئ بتعليق على شرح السنة للبربهاري የሚል የኢማሙ البربهاري شرح السنة ነው ስሙ። የሼክ ሳልህ ፈውዛን ደግሞ ሸርህ ያደረጉበት ኢትሐፍ القارئ ብሎ ነው። ይሄ ኪታብ 35 ብር ነው መሰለኝ 35 ሪያል ነው። ይሄ ለምሳሌ ማለት ነው እኔ ገዛው 35 ሪያል ነው። እዚህ ጋር ዘግል الدعوة والدعاة የሚለውም 35 ብር ነው የገዛሁት የሼክ መሐመድ ባሙሳ የሼክ መሐመድ ኢብኑ ሳልህ ዑሰይሚን نعم اقتداء صراط المستقيم من الشيخ الإسلام ابن تيمية تعليق